ደላላው ነው ለልጅቷ ቪዲዮ ስለተለቀቀ ምግብ እየበላው አይደለም ብላ ስለተናገረች ማን ነው እሷ የተናገረችው? በኦሮምኛ በሃደኛ ነው። ማን ነው ያን የተወረውን መፍትሄን መፈለግ ነው እንጂ አሁን ቤት ማንንም የሚሄድበት ጉዳይ የለም። ቤት ሄዶ አሁን ደላላ ለማሳዝ ነው እነሱም የፈለጉት። ማን ነው ለአረቡ ማን ነገረው? ደላላው ነው የነገረው። ልጅቷ ሶሻል ሚዲያ ላይ ምግብ እየበላው አይደለም እየመቱኝ ነው ብላ ቪዲዮ ለቃለች። ስለዚህ አንተ ቪዲዮ ቀርጻ ምግብ እየበላች ምግብ ሰጂ ብያርካት ቪዲዮ ቅራጻትና ልቀቅ ላክልን ብለው ያ ኢትዮጵያ ያለው ደላላ እሱ ጋር እንደውል እሱ ማይመጣ ከሆነ የሱን ፎቶና ስልኩን ይዘን ከዛ እሱን ደግሞ ማያውቀው ሰው አይኖርም። ስለዚህ ደላላው አውቆ ነው የኔን ስልክ ለምን አያነሳልኝም? ደላላው እየሰማን ነው እየተከታተልን ነው። ለምን ደላላው ደንግጧል? ልጁን እናግሮና እናወራለን። ይሰማል ወይ? ወይ ሰላም ነው? ይሰማል። ውብ አይሰማም? ይሰማል። ጸደገ ታውቃታለህ ልጅቷን? አዎ አውቃታለሁ። ምን ናት? አዎ እኔም አንድ አጎቷ ነኝ። ያው እዚህ ውስጥ ያሉት ደግሞ አንዷ አላሚቱ የደና ሳምም ያው ወንድሜ ነው። እኔም ያው ለልጅቷ አጎቷ ነኝ። እሺ አሁን አንተ እና ከትላንትናም ብዙ እንትን ነፍቼ ነበር። ባሏ አጠገብህ አለ? አጎቷ አጠገብህ አለ? አሁን እኔ በስልክ ያወራሁት ባሏ አጠገብህ ነው? አይደለም ኖ ባሏ ኢትዮጵያ ነው ያለው። እኔ ሳውዝ አፍሪካ ነኝ ያለሁት። እሺ ግን በስልክ በቀጥታ ደውላለሁ ለሱ። ኦኬ እና አሁን ምን ትላላችሁ? ለሰውየው ገንዘቡን ይሰጠው $2000 አይደለም እንደዚሁን ውብ እኔ ከቅድሙ ያ ውጪ አርፍጄ ስለመጣኝ ከውጪ እየሰማሁኝ ነበር። አሁን ማለት ነው ይኸውልህ ይሄ መጀመሪያ ልጅቷ እንደዛው ማለት ነው እዛ ከሰውየው ጋር እዛው ትቆይና ያ ኢትዮጵያ ያለው ደላላ እሱ ጋር እንደውል እሱ ማይመጣ ከሆነ የሱን ፎቶና ስልኩን ይዘን ከዛ እሱን ደግሞ ማያውቀው ሰው አይኖርም። ልጁ ይታወቃል። እስከ ቤት ይሄዳል። ነገ ልጁ ይያዝና ከዛ ከሱ ጋር ያለውን ነገር አወጥተን እሱ ይከፍል። ለምን እኛ እንከፍለዋለን? እሱ ባልቶ በሶስተኛ ወር ገና 3 ወር አልሞላም ነው ልጅቷ። ስለዚህ እኛ አሁን እኔ ኢትዮጵያ ደውላለሁ። ባሏ ጋር መጎቶችም እዚህ አሉ ወንድሞቼ ማለት ነው። ከዛ እሱ ራሱ የሚከፍለውን ከሆነ ይክፈል፣ ማይከፍለውን ከሆነ እሱን በሚፈልገው ያው እሱን ይዘን ከዛ እኛ የራሳችን ብርን ከፍለን ልጅቷን እንወስዳታለን፣ እንቀበላታለን። ግን ያን ደላላ ማግኘት አለብን። እሱ ይያዝ። አዎ እሱን አልናቀውም። ስለዚህ አሁን ምሻለው ማለት ነው አሁን ውብ እኔ አሁን አንተ እንደያዝከው ለሰውየው ደውልና ደላላው አያነሳም። እያየን ነው እየሰማን ነው እንድትቀመጥና ደላላው አያነሳም። እያዘን ነው ኮፒሊንግ አይደለም የደላላው ቤት ያውቃል ባሏ። ኦኬ ባሏ ያውቃል። ይኸውልህ ነገ እስከ ቤት ሂድና ደላላውን እንትን ይበል ወይም የደላላውን ፎቶ ካመጣ ደግሞ የደላላውን ፎቶ እዚህ ለጥፈን እንኳን ደላላ ከየትም እናገኘዋለን። በቃ እሺ፣ ይሄም ጥሩ ሀሳብ ነው። ከዛ ምን ታረጋላችሁ? እሱ ራሱ ይመጣል። እናንተ ማድረግ ያለባችሁ ነገ ባሏ አዲስ አበባ ካለ የደላላውን ፎቶ ማማራጭ እንደኔ ከሆነ አሁን ሰውየው ጋርም ደውላ ወይም የሴትዮ ስልክም ከሰራ ወይም ካነሰች ልጅቷን አገኝታን የልጅቷን ጤንነት ብናረጋግጥና ማግኘታለሁ። አብሽሩ፣ ልጅቷን ዛሬ ድምጿን እንሰማለን። ጠብቁኝ። ሙቢ የልጅቷን ድምጽ መስማት አለበት። ልጅቷን ድምጽ እንሰማለን። ሙቢ አቤት ሙቢ አሁን እንዲህ ነው የሚሆነው። ያ ከታች የሚናገረው ጸደም ደግሞ ወንድሜ ነው። እኔ አሁን ልል የፈለግኩት በእርግጥ ቤት ሄዶ አሉ ደላላ ቤት ሄዶ አሉ ሳና ነው ያ ድምጽ አሁን እኔ የፈለግኩት የልጅቷን ያው እሱን ቆይ ያገናኛል። ሙቤ ይሰማለው? ትሰማለህ? አብሽር አውራ። እሱ ወንድሜ ነው። ያው እሱ አልሰማም መሰለኝ። ቤት ሄዶ አሉ ዛሬ። ሄዶም ደግሞ በቃ እንዲህ በቃ እኔ ያለውን ነገር አስጨርሳለሁ ምናምን ብሎ አጭባብሮ ነው የሸኘው ማለት ነው። ሄዶ አሉ ቤት እስከ ቤት ሁሉ ሄዶ አሉ ዛሬ። ኦኬ
ቀን ሄዶ ነው የመጡት። አሁን ደግሞ በቃ የሚሆነውን መፍትሄን መፈለግ ነው እንጂ አሁን ቤት ማንም የሚሄድበት ጉዳይ የለም። ቤት ሄዶ አሁን ደላላ ለማሳዝ ነው እነሱም የፈለጉት አሁን በቃ። ስለዚህ ደላላው አውቆ ነው የኔን ስልክ ለምን አያነሳልኝም? ደላላው እየሰማን ነው፣ እየተከታተልን ነው። ለምን ደላላው ደንግጧል። ደላላው ነው ለልጅቷ ቪዲዮ ስለተለቀቀ ምግብ እየበላው አይደለም ብላ ስለተናገረች ማን ነው እሷ የተናገረችው? በኦሮምኛ በሀደኛ ነው። ማን ነው ያን የተረጎመው? ማን ነው ለአረቡ ማን ነገረው? ደላላው ነው የነገረው። ልጅቷ ሶሻል ሚዲያ ላይ ምግብ እየበላው አይደለም እየመቱኝ ነው ብላ ቪዲዮ ለቃለች። ስለዚህ አንተ ቪዲዮ ቀርጻ ምግብ እየበላች ምግቡ ሰጂ ብይ እያልካት ቪዲዮ ቅረጻትና ልቀቅ ላክልን ብለውታል። እነሱ መረጃ አላቸው። ገባችሁ? መረጃው ምንድነው? የዚች ልጅ ምግብ እየበላው ነው ያለ እስትበላ እንኳን አላየንም። ሂጂና ምግብ አንሺ። እዛ ጋር ደግሞ ልጅቷ እንደፈራችና እዚህ ጋኛ መረጃ አለን። ይኸው ደም ከና አፍንጫዋ ይኸው እየነሰረች ይኸው ደሟ ይኸው አፍንጫዋ ላይ ደም አለ። እዚች ጋር እንደምታዩት በተለያየ ፎቶ ላይ ይኸው ቪዲዮ አለን፣ ሙሉ ቪዲዮ አለ። ስለዚህ ይሄ ቪዲዮ ላይ ደም አለ። እነዚህ የቀረጿ ልጆች አሉ፣ መረጃ አለ። በስነ ስርዓት ደላላው መከሰስ አለበት። ገባችሁ? አዎ እንደዛ ነው የሚሻለው። ዝም ካላችሁት እንደዚህ ሁሌ እንደዚህ እያደረገ ነው፣ ነገ እንደዛ ያደርጋል። ስለዚህ እናት የኢትዮጵያ የሰራተኞች ማህበር ሂዳችሁ መክሰስ ትችላላችሁ። የሚያስፈልጋችሁ የደላላው ስም፣ የልጅቷ ስም፣ የተወለደችበት ቀን፣ ከተቻለ ፓስፖርቷ ካለ ሲሰጡት ኮምፒውተር ላይ ይወጣላችኋል። ማን ጋር እንደሰራች የት ሀገር እንዳለች ምንለው። ትላንትና ራሱ ደላላ ጋር ሲደውል አያነሳም። ኦንላይን ነው ደላላው፣ በስነ ስርዓት ኦንላይን ነው። ሰምቶታል የኔን መልእክት። ገባችሁ? የኔን መልእክት በስነ ስርዓት ሰምቶታል። እና ግን ስልኩን አያነሳም። ቆይ እኔ ነኝ እንትን ሚውት ያደረኩ ድምፅ እያስገባ ስለሆነ አንተ ጋር ኔትወርክ ጥሩ አይደለም። አንሳው ሚውትን፣ ጸጋ አንሳው ሚውትን። እሺ አሁንስ ይሰማል? አሁን ይሰማል። ስለዚህ እናንተ ቪዲዮ አለ፣ እኛ ጋር ቪዲዮ አለ፣ መረጃ አለ። ልጅቷ ደም በደም ሁና መረጃ አለ። ስለዚህ ከዛ መረጃ ስላለ እንዳትከሱት ደላላው ምን አረገ? ለአረቡ ደውሎ አንተ ምግብ እየበላሁ እያለች ስለሆነ ምግብ ብያልካት ቪዲዮ ቀረጻት። ከዛ በኋላ እሱ ምን ይላል? የሰራተኞች ማህበር ሲጠየቅ ይኸው ምግብ እየበላች እኮ አለ። ደግሞ ሌላ ቪዲዮ ደግሞ አለ፣ እሱን አላየውም። ደም ያለችበት ቪዲዮ አለ። እና ይሄ የሚያስፈልጋችሁ የአጀንሲው ስም፣ የሰውየው ስም ያስፈልጋል፣ የልጅቷ ቪዲዮ ያስፈልጋል። የሰራተኞች ማህበር ሂዳችሁ መክሰስ ትችላላችሁ። ለዚህ ሰው በጣም አደጋ ነው። ለእናንተ የምትሉት ስሙ፣ ጫልቱ እናንተ ማለት ያለባችሁ ለደላለው ካሁን በኋላ እኛ ከአንተ ጋር ምንም አንነጋገርም፣ በህግ ነው የምንነጋገረው። የሰራተኞች ማህበር ሂደን እንከሳሃለን፣ ልጅቷን በአስቸኳይ 3 ወር ሳይሞላት እንድትልክልን ወደ ሀገር እንድትመጣ እንፈልጋለን ብላችሁ ካላላችሁ ይሄ ሰውዬ ይጫወትባታል። አውቆ ነው የሚያቆያት። አንድ ቀን በቆየ ቁጥር ለእሷ አደጋ ነው። በነገራችን ላይ 3 ወር ካለፋት ገንዘቡን የግዴታ ራሷን መክፈል ያለባት። 3 ወር እስከ 3 ወር ድረስ ግን ደላላው ነው ወጪው የሚችለው። እናንተ ሲስተሙ አልገባችሁም። እንደዚህ ነው፣ እንደዛ ነው። ስለዚህ ደላላው አውቆ ስልክ አያነሳም፣ ለአረቡ ቪዲዮ ላክ ይለዋል፣ ነገሩን ያቆየዋል። ገባችሁ? ኦኬ አሁን የእሱ ስልክ ቁጥርና የእሱን ፎቶ እና አድራሻ ሁሉ ነገር ነገ እንትን እናደርገዋለን። አሁን ቆይ አሁን ሰውየው ጋር ደውላ የልጅቷን ድምፅ ሙቢ እሱ እኮ እስከ 5 ሰዓት ብለዋል። ሙቢ ወንድሜ አሁን የሰጡት የሊብናኒ ኤጀንሲዎችን ደውለ ለምን አትጠይቅም? አሁን እሺ ጠይቃቸዋለሁ። 2 ቁጥር እኮ የሊብናኒ ኤጀንሲ ስልክ ነው አሁን የሰጡት፣ የነሱ ነው። ልጇ የሸቀላውን ሰዎች ጎሮሬ ደርቋል። ልከሽልኛል? ሀዩ እደውላለሁ። ሰጣኝ ነው ወንድም። ኦኬ አዎ ትንሽ ኢነርጂ ያስፈልገናል። እደውላለሁ አሁን ኢንሻአላህ እንትኑ ጋር እነዚህ አጀንሲዎቹ ጋር ልካልኛለች ሀዩ። ኦኬ ሹክራን ሀዩ ጀዛኪላህ ኸይር። ኦኬ በቀጥታ ለውላችሁ በቀጥታ ሞክራለሽ።
ዋትስአፕ ይሰራል እንዴ? ዋትስአፕ ይሰራል? ኢሞ ነው ያለው ኤጀንሲዎችን ዋትስአፕ የለም አልወጣም ማለት ኢሞ ነው ይወጣ። ኢሞ ካለ ችግር የለም በኢሞ እደውልላችኋለሁ። ያጀማ ኮፒ ሊንክ አድርጉ። በተለይ እነዚህ ደላሎች ያው ብዙ ጊዜ እንደዚህ አይነት ነገር እንዲጋለጡ ስለማይፈልጉ ብዙ እንትን ይላሉና አይሰራም። መግቢያው ትክክል ነው። ኢሞ የላቸውም በዚህ ቁጥር ኢሞ የለውም፣ ግን በዋትስአፕ ብንሞክርሽ እስኪ ነይ። የለም ዋትስአፕ በራሱ የላቸውም። ዋትስአፕ የማይሰራም። በቀጥታ እደውላለሁ። አብሽሩ። ቁጥሩ ትክክል አይደለም። ስሚ አለሚቱ፣ አቤት መጨረሻው 43 ነው አይደል? ቁጥሩ ትክክል አይደለም። እኔ አሁን ሀዩ የላከችልኝ ቁጥር አይሰራም፣ ወይንም ቁጥሩ ጎለዋል። ቁጥሩ ጎለዋል። 1 2 3 4 5 6 7 8 9 10 ቁጥሩ ጎለዋል። እኔ ሹት ስክሪን ሾት አድርጌ ነው የላኩት። ስክሪን ሾት አድርጌ ነው እሷ የላከችውን ስክሪን ሾት አድርጌ ነው ለሀዩ የላኳት። እኔ አልዛፍኩም። አንቺ እንደዛፍሽው ስክሪን ሾት አድርጌ ነው የላኳት። እኔ ልንገር እዚሁ አትንገሪ፣ ግን ቁጥሩ ትክክል አይደለም። መልሰሽ ላኪ እንደገና መልሰሽ ላኪ። አይ ይደውላሉ። አይተሽ መልሰሽ ቼክ አድርገሽ ላኪ። እኔም ያው ደላላ እኮ ነው የጻፋ። ደላላ ሳይሆን አጎቴ ነው የጻፋ። አጎቴ የጻፋ መስመር ነው ሼር አደረኩት። ለካሳ ነው ለካሳ መስመር እኮ ነው። ኦኬ የውህት ምንድን ነው ሀሳብ አለኝ እያለች አልገባኝ። የምታወራው ነገር አለ። አንዴ ትስቃለህ፣ አንዴ ያሾፈች ነው። ሙቤ ማናት? የባልዩ እህት ሆነኝ ምናምን ያለችው። ታው በቃ ችላ አድርጊ ወንድም፣ በኋላ ትነግርሃለች እሷ። አትስቂ አይደለም ትናገር፣ ትግባ እስኪ የሆነ ነገር እኮ እንረዳ ይችላል። እሺ ትግባት። እኔ ቦታ ለቃለሁ፣ በኋላ እገባለሁ። ይሄው የሆነ ሰው እኮ አስገብቻለሁ። ወንዲ አሁን የገባሽው ሰላም ነው? እንዴት አመሸሽ? ውዲ ነሽ? ቸርልች። ኦኬ ላስወጣት። ቸርልች ውዲ ነሽ የሚል ውቤ። ኦኬ ማነው ስሟ? ውዲ ነሽ። ለምለም አንድ ቁጥር የቅድም የገባችሁ? አዎ ተዋት። እሷ ቆይ ተዋት። የሆነ ነገር ተረዳ እንደው ብዬ ነው ከሷ ቪዲዮ ትላክ እስኪ መጀመሪያ። ቆይ እኛ አሁን ሰዎቹ ጋር ነው የምንፈልገው፣ ሰዎቹ ማግኘት ነው የምንፈልገው። ቆይ አሁን ያ ጀማ ኮፒ ሊንኩ ስንደርሰናል። ቤተሰብ እንዳይዘጋብን እንደወለ ገባን። 20 ሺህ በዚህ ቁጥር የላቸውም፣ አይሰራም። አሁንም እንደገና መልሼ ደወልኩኝ። ማፊ በዚህ አይሰራም። እስኪ ዋትስአፕ ላይ እንሞክር። ያው አይሰራም። አሁን የላካችሁት ቁጥር አይሰራም። በነገራችን በቃ ይሄ ደላላ ውሸት ቁጥር ነው የሰጣ። ደላላ ራሱ ነው ላጎቴ የሰጣ ይሄንን ቁጥር ደውሉ ብሎ። አይሰራም። እየሰራ አይደለም። የሰውየውን ሰዓት ሞላ። 1 ሰዓት ነው የሰጣ። የቲጂ ገና ነው ሰዓቱ፣ ገና ነው። ኦኬ እኔ ግን ደላላውን ባናገረው ስልኩን ላክልኝ የደላላውን ስለው እሱ የሚለው ደላላው ቁጥር ከቤተሰቦቿ ተቀበል ነው የሚለው። ከቤተሰቦቿ ሳይሆን እዛ ኢትዮጵያ ያለው ደላላ ሳሚ በይሩት ያለውን የልብናን ደላላውን ቁጥር እሱ ይስጠን ነው የሚለው። እስኪ ሳሚ ለካሳ ደውል እስኪ። የሰጣኪ ቁጥር ትክክል አይደለም ባለ እሱ ነው የሰጣ ቁጥሩን? አዎ እሱ ነው የሰጣ።
ለምን አወጣችሁ? ታዲያ ገብተሽ መልእክት ካለሽ ቪዲዮ ካለሽ በውስጥ መረጃ ካለሽ ስጭን። እዚች ጋር ሰውዬው ውሸቱን ነው ምናምን፣ እኛም እኮ የቻልነውን እየጣርን ነው። ሙቢ ይህንን ስልክ እኮ ለእነሱ የሰጠው እኮ አንተ የምትደውለውን ስልክ የሰጠው እኮ ሳሚ ራሱ ነው። የሚሰራውን ስልክ እንትን ብሎ አይሰጥም። ሲጀመርም አውቆ ነው የሰጠው። ይህንን ስልክ አውቆ ነው የሰጠው። ስልኩ አይሰራም። ይህንን ስልክ ተው አይደለም። አዎ ትክክል አይደለም። ሳሚ ራሱን ይህንን ስልክ የሰጠው እኔ ጋርም አለ። አይሰራም። አውቆ ነው ይህንን ቁጥር የሰጠው። አውቆ ነው ሳሚ አውቆ ነው። ባለፈውም ስልኳን ያገኘ ነው ከአረቡ ነው። አረቦቹ ጋር ነው ያለው። እንትኑን ለመሰላችሁ እነሱ ይሄ ኢትዮጵያ ያለው ሳሚ የሚባለው እዛ ላለው ቤሩት ላለው ለኤጀንሲው ምን ይለዋል? ለአረቡ ንገረውና ቪዲዮ ቀርጾ እንዲልክልን። ለምን ልጅቷ ምግብ እየበላች አይደለም እየተባለ ነውና እንትን ስለዚህ ምግብ እያልካት ቪዲዮ ቅርጽ ያለው ኢትዮጵያ ያለው ኤጀንሲው ነው። በነገራችን ላይ እመኑኝ፣ አረቡ በየትኛው አማርኛው ሰምቶ ነው እናንተ ኢትዮጵያ ነው ውሸታሞች ናችሁ ቲክቶክ ላይ የምትለቁት ቪዲዮ ምናምን ያለው? ማን ነው ያለው? እዚህ ጋር እኮ አረቡ እኮ ቪዲዮ የሚናገረውን በደንብ አዳምጡት። እዚህ ጋር አረቡ የተናገረውን ቪዲዮ ላሰማችሁ።